ሰላም እንዴት ናችሁ? ደህና አለሁኝ። ዛሬ ስለ አንዳንድ ባህሪያት እናወራለን። ምክንያቱም በጣም ለሰው ልጅ የሚያስፈልገው ነገር ባህሪ ነው። መልክ ቢያምር፣ ገንዘብ ቢኖር፣ ብዙ ነገሮች ቢኖሩ ባህሪያችን ጥሩ ካልሆነ፣ ጸባያችን ጥሩ ካልሆነ ከማንም ጋር መኖር አንችልም። ምክንያቱም ለመግባባትም ለመዋደድም ብዙ ነገር ለማድረግም ጸባይ ሊኖረን ያስፈልጋል እና በተለይ ደግሞ ከወንድ ልጅ ጋር በተገናኘ ወንዶች ምን ይወዳሉ? ምን ያስደስታቸዋል? ምንስ ነገር ያበሳጫቸዋል? በተለይ ደግሞ ይሄኛው ሀሳብ የሚጠቅመው ሪሌሽንሽፕ ውስጥ ያላችሁ ሰዎች፣ ለምሳሌ ባለትዳር ከሆናችሁ፣ በፍቅረኝነት ደረጃ ላይ ካላችሁ፣ እንዲሁም ደግሞ በቃ ጀስት ማወቅ የሚገባችሁ ሰዎች ብትሰሙ ጥሩ ነው። ወንድ ልጅ ሊያናድደውና ሊያበሳጫቸው ከሚችሉት ነገሮች አንደኛው ከመጠን ያለፈ ተቆጣጣሪ መሆን ነው። የት ገባህ? የት ወጣህ? ምን አረግ? ምንድን ነው የምታረገው? ገንዘብን የት አረከው? በተለይ ደግሞ ሳናገባቸው ገና ጓደኛ እያለን በቃ እሱን መቆጣጠር፣ የእሱን ነገሮች ሁሉ የራስ የማድረግ ባህሪዎች በጣም ያጠቁናል። ያ ደግሞ ወንድ ልጅም በጣም ይደብረዋል። የእውነቴን ነው ምልሽ፣ በጣም ይደብረዋል። እንደዚህ አይነት አስተሳሰብ ካለሽ አሁኑኑ አስተካኪ። ምክንያቱም ነገ ይሄ ልጅ ከአንቺ ጋር አይሆንም። ስለምትቆጣጠሪው የት ገባ፣ የት ወጣ፣ ምን አረግ ምናምን ምናምን የምትዩ ከሆነ ምናልባት አንቺ ለእሱ አስበሽ ሊሆን ይችላል። እሱ ግን ምን እንደሚያስብ ታውቂያለሽ? ትቀናለች። ቅናቷን አልቻልኩትም፣ ከእሷ ጋር መሆን አልፈልግም ይልና ወደ ሌላ ሰው ይሄድብሻል። ስለዚህ ያለሽ አማራጭ ነገሮችን ሲስተማቲክ በሆነ መንገድ ለማስተካከል መሞከር ነው። ሌላኛው ነገር ንዝንዝ ነው። የሚገርመው ነገር ወንዶች ራሳቸው ተጨቃጫቂ እንኳን ቢሆኑ ንዝንዝ አይፈልጉም። በቃ ዝም እንድትያቸው ነው የሚፈልጉት። የሆነ ራሱ እየበደለሽ ራሱ ነገሮችን እንድታነሽ እየፈለገ እንኳን ቢሆን ንዝንዝ አይፈልጉም። በዙሪያው ያሉ ሰዎችን እንድታከብሪያቸው፣ በዙሪያው ያሉ ሰዎችን እንድትወጃቸው ነው የሚፈልጉት። በተለይ ደግሞ ሴቶች፣ የሴት ጓደኛ ካለችው ሴቷን እንድትወጃት ነው የሚፈልገው እንጂ ያችን ሴት አብራው ያለችውን ሴት እንደ ጠላት በማየት እሷ ማናት? ለምን ከእሷ ጋር ቡና ትጠጣለህ? ለምን ከእሷ ጋር እንደዚህ አይነት ግንኙነት ይኖርሃል? ለምን ስልክ ተደወለልህ? በተለይ ደግሞ ስልክ ላይ ብዙ ሴቶች እንደዚህ አይነት ፋውል የምትሰሩት ስልክ ላይ ነው። ልክ የወንዱ ስልክ ሲደወል የምትሰሩትን ስራ ትተውና በቃ ጆሮአችሁ፣ ለምሳሌ ኪችን ስራ እየሰራሽ ቢሆን እሱ ሳሎን ሆኖ ስልኩ ቢደወልለት ማን ይደወል? በቃ የምትከትፊም ከሆነ ሽንኩርት መክተፍሽን ትተይና ጆሮሽን ወደ እሱ ነው የምትጥዩ። ምክንያቱም ይሄ በጣም 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 ለግንኙነት ትልቅ ጠንቅ ነው። በሚኖራችሁ ግንኙነት ላይ ትልቅ ትልቅ አስተዋጽኦ ይኖረዋል። ስለዚህ ይህንን ማስወገድ አለብሽ። ለምን ሳንቺ ተጨቃጫቂ ትባያለሽ? እሷ እኮ ትጨቃጨቃለች፣ እሷ እኮ እንዲህ ታደርጋለች፣ እሷ እኮ ነዝናዛ ናት። የእውነት በጣም ነው የሚደብረው። የሚሰጠሽ ስም በጣም ነው የሚደብረው። በቃ ቢኩል መሆን አለብሽ አንቺ። ምክንያቱም የሰው ልጅ በተለይ ወንዶች በጣም ደስ ትከታተያቸው፣ የት ገባ፣ የት ወጣ፣ ምን አረግ ምናምን ምናምን፣ ኢቭን ምን በላ እንኳን ብለሽ ስትጠይቂው አይፈልግም። የምሬን ነው የምልሽ፣ አይፈልግም። በቃ የሚፈልገው እሱ እች ሴት ለምንድን ነው የማትደውልልኝ? እች ሴት ምን አስባ ነው? የሆነ ተወት የሚባል ነገር። ባልሽም ቢሆን በቃ ወደ ራስሽ ስራ ላይ አተኩሪ። የት ይሄዳል? ይመጣል። ተጋብታችኋል። ግን አንቺ የት ገባህ? የት ወጣህ? ከማን ጋር ሆንክ? ምን እያረክ ነው? ትንሽ ደግሞ በተለይ አሁን ሰሞኑን ያለንበት ሁኔታ የትራንስፖርት ችግር፣ በጣም በከፍተኛ ደረጃ የትራንስፖርት ችግር አለ። ቢያመሽ በቃ ከከሊት ጋር እንዲህ እያደረገ ነው፣ ከከሊት ጋር እንዲህ ሆኖ ነው፣ እንዲህ ወጥቶ ነው፣ እንዲህ ወርዶ ነው አትበይ። በቃ አትበይ።
ምክንያቱም ከመጣ ይምጣ፣ አሰየው፣ በመጣበት ሰዓት ይምጣ። ማትጨቃጨቂ ከሆነ የትም አይሄድም። የምትጨቃጨቂ ከሆነ ግን መንገዱን እያሳየሽው ነው። እሱ እንዲሄድ መንገድ እየመራሽው ነው። ስለዚህ ንዝንዝ ወንድ ልጅ አይፈልግም በፍጹም። ሌላው ነገር ወንድ ልጅ በጣም የሚያናድደውና የሚያስከፋው ግልጽነት አለመኖር፣ ለሱ ግልጽ አለመሆን። ለምሳሌ የሆነ ነገር አድርጎሽ ተናደሽበት ለሱ ከመንገር ይልቅ ኩርፊያን እንደ አማራጭ መንገድ መውሰድ። ምን ሆነሽ ነው? ምንም። ዝም። ምን አድርጌሽ ነው? ምንም። ዝም። ምን ጎሎ ነው? ዝም። ለሱ በግልጽ ከመንገር ይልቅ ለጓደኛ፣ ለቤተሰብ እሱ እንደዚህ ያደረገኝ፣ እሱ እንዲህ ሆነ ብሎ ለጓደኛና ለቤተሰብ ገመናን፣ ሚስጥርን መዘርገፍ ወንድ ልጅን በጣም ያናድደዋል። በነገራችን ላይ ወንዶች የሚታይም የማይታይም ትልቅ የጉራ መንፈስ፣ የአልሸነፍነት መንፈስ አለባቸው። ምክንያቱም እሱ ትዳሩን ጥሩ አድርጎ ይመራል፣ እሱ ለፍቅረኛው ጥሩ ነው፣ እሱ ለእናቱ ጥሩ ነው፣ እሱ ጎበዝ ነው፣ እሱ ጀግና ነው፣ እሱ ነገሮችን የሚያልፍበት መንገድ አሸናፊ ነው የሚባሉትን ነገሮች በጣም ይፈልጋል። ሆነም አልሆነም፣ አደረገም አላደረገም እሱ ጀግና፣ ጎበዝ፣ አንበሳ መባል ይፈልጋል። ይህንን እመኚኝ፣ ከራሴም ተሞክሮ ነው የምነግርሽ። ቢያረግም ባያረግም፣ ሆኖ ቢገኝም ሆኖ ባይገኝም የሚፈልገው ገመናው ተደብቆለት ማንም ሰው ሳይሰማ በቃ እሱ ጥሩ ሰው ነው፣ እሱ ጥሩ አባት ነው፣ እሱ ጥሩ ወንድም ነው፣ እሱ ጥሩ ባል ነው፣ እሱ ጥሩ ጓደኛ ነው፣ እሱ ጥሩ መሪ ነው እንዲባል ብቻ ነው የሚፈልገው። በአንጻሩ እንዲህ ያደረገ እንዲህ ይሆናል። በተለይ ደግሞ እሱን የሚያሳንስ ነገር አትችልም ካልሽው እንደማይችል በግልጽ ያሳይሻል። ወንዶች በጣም ነው የሚያሳዝኑኝ። በነገራችን ላይ ምን እንደሚያደርጉ ታውቂያለሽ? በቃ ባይችሉም ቢችሉም እነሱ ማሞገስ አለብሽ። ጎበዝ፣ በርታ፣ አንተ እኮ ጎበዝ ነህ፣ አንተ እኮ ጀግና ነህ የሚባሉትን ነገሮች መስማት ይፈልጋሉ። እኛ ደግሞ አንችልም። በተለይ ደግሞ አሁን ሴቶች በጣም ብዙ ሴቶች እየሰራችሁ ከወንድ ጋር እኩል በኮስት ሼሪንግ ትኖራላችሁ፣ አብዛኞቻችሁ ማለት ነው። እና እንደዛ አንቺ እየለፋሽ እየደከምሽ 95 በመቶ የሚያለውን ኑሯችሁን አንቺ እየሸፈንሽ እሱን ጎበዝ ነህ ጀግና ነህ ለማለት የሚያስችል ሞራል ላይኖርሽ ይችላል። ግን ምንም ማድረግ አትችይም። የወንዶች ባህሪ ነው። የምሬን ነው ምልሽ፣ የወንዶች ባህሪ ነው። ስለዚህ እነዚህ ዛሬ ያነሳናቸው 3 ነጥቦችን ማስተካከል ከቻልሽ፣ በግልጽነት ነገሮችን መፍታት ከቻልሽ፣ ንዝንዝና ጭቅጭቅን ማቆም ከቻልሽ በትክክል ያለሽበት የሁለትዮሽ ግንኙነት በአማረና በሰመረ መልኩ ይሄዳል ብዬ አስባለሁ። ለማንኛውም ዛሬ ነው እንደዚህ አይነቱን ነገሮች ለምን ሼር አላረጋቸውም ብዬ መጣሁትና ሀሳብ ካላችሁ ኮሜንት ካላችሁ ስድብም ካላችሁ እቀበላለሁ፣ አስተካክላለሁ ብዬ አስባለሁ። በቀጣይ ደግሞ ሴት ልጅንስ የሚያናድዳት ሴት ልጅንስ የሚያበሳጯት ነገሮች ምንድን ናቸው የሚሉትን አብረን እናወራለን። ስላያችሁኝ በጣም አድርጌ አመሰግናለሁ። እንግዲህ ቻናሉን ላይክ ሰብስክራይብ እና ሼር በማድረግ ለጓደኞቻችሁ ለወዳጅ ዘመዶቻችሁ በተለይ ደግሞ በባልሽ ግራ ለተጋባሽ እህት ቢደርስሽ ትንሽዬም ብትሆን የተወሰነች ነገር ጣል አደረኩኝ ብዬ አስባለሁ። በሌላ ቪዲዮ እንገናኛለን። ሰላም ቆዩልኝ።